ሰላም የመሴቱ ቱዴይ ዩቲዩብ ቤተሰቦች የዓለም እግር ኳስ አፍቃሪያንን በሁለት ጎራ ስለከፈለው ልብ አንጠልጣይ የሁለት ኮከቦችን የ19 ዓመት ግጥምጥሞች ታሪካዊ አጋጣሚ ልነግራችሁ ወድናል። በዓለም እግር ኳስ ታሪክ ውስጥ ተጽፎ የማይጠገብ በሆሊውድ የፊልም ዳይሬክተሮች እንኳ ቢጻፍ የፈጠራ ታሪክ ነው ተብሎ ሊታለፍ የሚችል አንድ አስገራሚና ልብ የሚነካ እውነተኛ ታሪክ የሚሊዮኖችን ልብ አንጠልጥለዋል። ነገ እሁድ በሚካሄደው የዓለም ዋንጫ ታላቅ ፍጻሜ ላይ የዓለማችን የምንጊዜ ምርጥ ተጫዋች ሊዮኔል ሜሲና የእግር ኳስ ዓለምን በወጣትነቱ እያናወጠ የሚገኘው የስፔኑ ኮከብ ላሚን ያማል ፊት ለፊት ይገናኛሉ። ይህ ግጥሚያ ለአንድ ዋንጫ የሚደረግ ፍልሚያ ብቻ አይደለም። ከሁለት አስርተ ዓመታት በፊት በድንገተኛ አጋጣሚ የተጀመረ የትውልድ ቅብብልና የታሪክ ማጠቃለያ ምዕራፍ ጭምር ነው። የ39 ዓመቱ ሊዮኔል ሜሲና የ19 ዓመቱ አስደናቂ ወጣት ላሚን ያማል የ19 ዓመት ገደማ በአንድ አነስተኛ ክፍል ውስጥ በአንድ የውሃ ገንዳ ውስጥ ምን ተፈጥሮ ነበረ? እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ቪዲዮውን ላይክ ማድረጋችሁን፣ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ይህ መሴቱ ቱዴይ ነው። የዚህ አስደናቂ ታሪካዊ ግጥምጥሞች መነሻ የሚጀምረው በ2007 እንደ አውሮፓውያን አቆጣጠር ላይ ነው። ያኔ ሊዮኔል ሜሲ ገና የ20 ዓመት ወጣትና በባርሴሎና ክለብ ውስጥ ስሙ ገና በጉልህ እየናኘ የመጣው ቋሚ ተሰላፊ ተጫዋች ነበረ። በሌላ በኩል ደግሞ ላሚን ያማል ገና የ5 ወር ሕፃን ነበረ። በወቅቱ የካታሎኒያ ስፖርት ጋዜጣ ከባርሴሎና ማሊያ ስፖንሰሮችና ከዓለም አቀፉ የሕፃናት መርጃ ድርጅት ዩኒሴፍ ጋር በመተባበር አንድ የበጎ አድራጎት ዕጣ አዘጋጅቶ ነበረ። በዚህ ዕጣ ላይ በዘፈቀደ የተመረጡ ተሸላሚ ቤተሰቦች ሕፃናቶቻቸውን ይዘው ከአንድ የባርሴሎና ኮከብ ተጫዋች ጋር የመነሳት ዕድል ያገኙ ነበር። በዚህ ዕጣ ውስጥ በሚያስገርም ሁኔታ የላሚን ያማል ቤተሰቦች አሸናፊ ሆኑ። ያኔ ፎቶግራፏን ያነሳችው ጆአን ሞንፎርት በወቅቱ የነበረውን ሁኔታ ስታስታውስ ሜሲ በእውነት ጸጥታን የሚመርጥ ሰው ነው፣ አይናፋር ነው። ወደ ልብስ መቀየሪያ ክፍል መጣ። በድንገት ከሕፃኑ ጋር እነዚህን ፎቶዎች ተነሳ። ሕፃኑን እንዴት መያዝ እንዳለበትም አያውቅም ነበረ ትላለች ሞንፎርት። በፎቶዎቹ ላይ በፈገግታ የተሞላው ሜሲ የ5 ወር ሕፃኑን ላሚን ያማልን በአንድ የላስቲክ ገንዳ ውስጥ አቅፎ ሲያጥበው ይታያል። ያኔ ሜሲም ሆነ ፎቶግራፍ አንሸዋ ይህ በእጆቹ ላይ ያለው ሕፃን ከዓመታት በኋላ የራሱን የባርሴሎና ታሪክ እንደሚደግምና በዓለም ዋንጫ ፍጻሜ ላይ ተቀናቃኙን እንደሚቆም ፈጽሞ ሊገምቱ አልቻሉም ነበረ። ይህንን በፊልም ላይ ብትጽፈው እንኳ የማይታመን ነገር ይመስላል ትላለች ሞንፎርት። ከስደት ወደ ከዋክብት ማማ። ይህ ታሪክ ይበልጥ ማራኪና ልብ የሚነካ የሚሆነው የላሚን ያማልን ማኅበራዊ በስተጀርባ ስንመለከት ነው። የላሚን ያማል አባት ሙኒር ናስራዊ የሞሮኮ ተወላጅ ሲሆን እናቱ ሺላ ኢባና ደግሞ ከኢኳቶሪያል ጊኒ የመጣች ናት። ሁለቱም በወጣትነታቸው ሕይወትን ፍለጋ ወደ ስፔኗ ካታሎኒያ ከተሰደዱ በኋላ የተገናኙት። ላሚን ያማል የበኩር ልጃቸው ነው። ቤተሰቡ እጅግ በጣም ድሃና የዕለት ጉርሳቸውን እንኳ ለማሟላት የሚቸገሩ ነበሩ። ያደገው ከባርሴሎና በስተሰሜን 20 ማይልስ ርቃ በምትገኘው ማታሮ ውስጥ ሮካፎንዳ በሚባል የሠራተኞች መንደር ነው። ይህ መንደር በ1960ዎቹ ከተለያዩ የስፔንና የውጭ አገራት አካባቢዎች ለሚመጡ ስደተኞች መጠለያ እንዲሆን ተብሎ የተገነባ ማኅበራዊ ጫና የበዛበት አካባቢ ነው። ላሚን ያማል አሁንም ቢሆን የት መጣነቱን አይረሳም። በሜዳ ላይ ጎል ሲያስቆጥር ሁልጊዜ በጣቶቹ 3-0-4 የሚል ምልክት ያሳያል። ይህ ቁጥር እሱ ያደገበትና የኖረበት የፎካፎንዳ መንደር የፖስታ መለያ ቁጥር ወይም ፖስታ ኮድ ነው። 08304 የመጨረሻዎቹ 3 አሃዞች ናቸው። ይህ የሚያሳየው ኮከብ ቢሆንም እንኳ ያደገበትን ማኅበረሰብና ስደተኛ ወላጆቹን ምን ያህል እንደሚያከብር ነው። የሰብአዊነት ትስስር። የላሚን ያማል ሙሉ ስም ላሚን ያማል ናስራዊ ኢባና ይባላል። የመጀመሪያዎቹን 2 ስሞች በማሊያው ጀርባ ላይ የሚለብሰው ለአባትና ለእናቱ ካለው ጥልቅ ክብር የተነሳ ነው። ላሚን በአረበኛ ታማኝ ማለት ሲሆን ያማል ደግሞ ውበት ማለት ነው። ይህ ስምም ዝም ብሎ የወጣ አይደለም።
ወላጆቹ እጅግ ተቸግረው በነበረበት ወቅት የቤት ክራይና የዕለት ሂሳባቸውን ለመክፈል የረዷቸውን ሁለት ደግ ሰዎች ለማክበርና ውለታቸውን ለመመለስ ቃል በገቡት መሠረት የተሰየመ ነው። ላሚን ያማል ለታዋቂው ጋዜጣ ኢኤል-ፔስ በሰጠው ቃለ ምልልስ የወላጆቹን መሥዋዕትነት ሲገልጽ እናት ያደረገችውንና አባት ያደረገውን ለልጄ ሌላ ሰው ሊያደርግለት አይችልም ነበረ። ገንዘብ ከሌለህ ልጅህ እግር ኳስ እንዲጫወት መርዳት በጣም ከባድ ነው። ወላጆቼ ግን ይህን ሁሉ እንዲሆን አድርገዋል። ፈጽሞ ልከፍላቸው የማልችለው ትልቅ ውለታ ነው ብለዋል። ይህ ማኅበራዊ እውነት እግር ኳስ ከጨዋታነቱ ባለፈ የሰዎችን ሕይወት እንዴት እንደሚቀይርና ለአንድ ምስኪን ስደተኛ ቤተሰብ እንዴት የተስፋ ብርሃን እንደፈነጠቀ የሚያሳይ ትልቅ ማሳያ ነው። የ19 ዓመት አጋጣሚ ታሪካዊ ፉክክር። የሁለቱ ኮከቦች ታሪካዊ ግንኙነት በ19 ዓመት ዕድሜያቸው ሁለቱ ከዋክብት ምን ይመስሉ ነበረ ወደሚል ትንታኔዎችም ተሸጋግሯል። ሊዮናል ሜሲ በ19 ዓመቱ 11 ጎሎችን ብቻ አስቆጥሮ የነበረ ሲሆን የላሊጋና የሻምፒዮንስ ሊግ ዋንጫን አንድ ጊዜ ማሸነፍ ችሎ ነበረ። በአንጻሩ ባለፈው ሰኞ 19 ዓመት ልደቱን ያከበረው ላሚን ያማል ግን አስቀድሞ 56 ጎሎችን በማስቆጠር 3 ጊዜ ላሊጋን፣ አንድ ጊዜ ኮፓ ዴል ሬን እንዲሁም ስፔን መርቶ ዩሮ 2024ን ማሸነፍ ችሏል። እነዚህ አስገራሚ ቁጥሮችን የሚያሳዩ ያማል በወጣትነቱ ምን ያህል ፈጣንና አስደናቂ ጉዞ እያደረገ እንደሆነ ነው። ሜሲ የእግር ኳስ ታሪክን የለወጠ ንጉሥ ሲሆን ያማል ደግሞ የሜሲን ፈለግ በመከተል የራሱን አዲስ ታሪክ እየጻፈ ይገኛል። ልቤ ለሁለት ተከፍሏል። የታሪካዊ ፎቶ አንሺ ይህን ድንቅ ታሪካዊ ፎቶግራፍ ከሁለት አስርት ዓመታት በፎቶ ያነሳችውና የባርሴሎና ደጋፊ የሆነችው የ58 ዓመቷ ጆአን ሞንፎርት ስለ እሁዱ የዓለም ዋንጫ ፍጻሜ ያላትን ስሜት ስትገልጽ የታሪካቸውን ጉዞ የምንዘነጋው ይመስለኛል ትላለች። ለእሷ ይህ ጨዋታ ፍጹም ስሜታዊና ከባድ ነው። ሞንፎርት በስሜት ሆና እንዲህ ትላለች። ይህ ደስ የሚል ፍጻሜ ነው። እኔ የባርሴሎና ደጋፊ ነኝ። ሜሲ ደግሞ ለሁለተኛ ጊዜ የዓለም ዋንጫን በማሸነፍ ታሪኩን ማጠቃለል ቢችል ፍጹም የሚሆን ይመስለኛል፣ ይገባዋልም። ለላሚን ደግሞ እንደ ዓለም ዋንጫ ባሉ ውድድሮች ላይ ለማሸነፍ ገና ብዙ ጊዜ አለው። ነገር ግን ስፔንና ላሚን ወደ ጥሩ ምዕራፍ እየቀረቡ ነው። አሁን ቢያሸንፍ ከሌሎች ዋንጫዎቹ የበለጠ ትልቅ ዋጋ ይኖረው ነበረ። ለእኔ በጣም ከባድ ነው። ልቤ ለሁለት ተከፍሏል በማለት የነገውን ልብ አንጠልጣይ ፍጻሜ ገልጸዋለች። ውድ የመሴት ወደ ቤተሰቦች የነገ ሁሉ የዓለም ዋንጫ ፍጻሜ ጨዋታ ከሜዳ ፉክክር በላይ የሁለት ከዋክብት ድንቅ የዕጣ ፈንታ ትስስር ማሳያ ነው። በአንድ ወቅት በዩኒሴፍ የበጎ አድራጎት ዕጣ ተገናኝተው ሜሲ ያጠበውን ያ ሕፃን ዛሬ አድጎ የዓለም ዋንጫን ከሜሲ እጅ ለመንጠቅ ፊት ለፊት ይቆማል። ታሪክ ራሱ ይደግማል ወይስ አዲስ ምዕራፍ ይከፍታል? የሊዮኔል ሜሲ የመጨረሻ ክብር ወይስ የላሚን ያማል አዲስ የንግስና ዘመን? እናንተስ ምን ትላላችሁ? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ጤና ይስጥልን። ይህ መሴቱ ላይ ነው።